ሰበር ዜና ተሰምቷል። የኢሳያስ የውክልና ተዋጊ ህወሓት አዲስ አስፈሪ ኃይል መጥቶበታል። ኤርትራና ግብጽ በጋራ ተሸብረዋል። ካይሮንም ሆነ አስመራን ወደ ፍርስራሽነት የሚለውጥ ጥቃት በየትኛውም ሰዓት ሊፈጸም እንደሚችል የጦር ጀነራሉ ተናግሯል። ድሮኖች ዝግጁ መሆናቸው በጀነራሉ በኩል አሁን ይፋ ሆኗል። አስመራን ወደ ድንጋይ ዘመን የመለወጥ አቅም ያለው ድንገተኛ ጥቃት ሊፈጸም እንደሚችልም ተመላክቷል። ይህንን ተከትሎም ፕሬዝዳንት ኢሳያስና የቅርብ ሰዎቻቸው የምድር ውስጥ ምሽጎችን በማዘጋጀት መጠመዳቸው ታውቋል። ግብጽም ኤርትራም ተያይዘው ተሸብሯል። ሁኔታው ኢትዮጵያን የነካ የለውም በረካም አስብሏል። የአዛውንቶች ስብስብ የሆነው ህወሓት መጨረሻው እንዲሆን የቆረጡ የትግራይ ወጣቶች ነፍጥ አንግበው ትግሉን ጀምረውታል። ኢሮብ አዲስ የትግል ስልት ቀይሷል። ወያኔን በመፈንቀል ህዝባዊ የፖለቲካ ስርዓት በትግራይ እንዲነግስ እየታገለ የሚገኝ ታላቅ ህዝባዊ ኃይል አሁን ተነስቷል። በወልቃይት ማንም ያልጠበቀው ወታደራዊ ዝግጅት መደረጉ ተሰምቷል። በአፋር ወልቃይት እንዲሁም በትግራይ የተነሳው ወታደራዊ እንቅስቃሴ የኤርትራን መንግስት ሀሳብ ሳያስለውጥ እንዳልቀረም ታምኗል። በቦሌ ኤርፖርት ማንም ያልጠበቀው ክስተት ተፈጽሟል። ፖሊስ ከባድ የተባለ እርምጃም ወስዷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። በሰላማዊ ትግል የኢሮብ ብሔረሰብ ህልውና ማዳን ባለመቻሉ ትንታግ ጀግና ወጣቶች፣ ልምድ ያላቸው የህዝብ ልጆች ለኢሮብ ህዝብ ህልውና ለማረጋገጥና ለማስቀጠል ኢሮብ ዋዶ ወይንም ኢሮብ ሪዚስታንስ አርሚ በሚል የትግል ስም ጠመንጃ ታጥቀው ትግል ለማድረግ ነፃ መሬት እንደወረዱ ሰምቷል። የኢሮብ ህዝብ እስከዛሬ ከህወሓት ጋር ሆኖ ያደረገው ትግል በራሱ ማንነትና በህልውናው ላይ ከንቱ ትግል እንደነበረም ብዙዎች ያምናሉ። ድሮኖቻችን ዝግጁ ናቸው ሲሉ ጀነራሉ ተናግሯል። ድሮኖቻችን ምጽዋን፣ ዳህላክንና አስመራን ወደ ድንጋይ ዘመን ለመቀየር ዝግጁ ናቸው ሲሉ የሱዳን ፈጥኖ ድራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ሄሜቲ በይፋ ተናግሯል። የሱዳኑ ፈጥኖ ድራሽ ኃይል በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብጽ ለተባበሩት አረብ ኤምሬቶች ስሞታ ማሰማቷም ታውቋል። የፈጥኖ ድራሽ ኃይሉ አዛዥ ሐምዳን ዳጋሎ ሄሜቲም ከቅርብ ሳምንታት ወዲህ በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለማድረስ የሚሰነዝረው ዛቻ የጨመረ መምጣቱን ግብጽን አስደንግጧል። በተለይም የኤልፋሽር ግዛት በፈጥኖ ድራሽ ኃይሉ እጅ እንደወደቀ ግብጽ የተባበሩት አረብ ኤምሬቶችን ፈጥና ማነጋገሯን የአፍሪካን ኢንሳይደር መረጃ አመላክቷል። ግብጽና ዩኤኢ በሱዳን በእርስ በርስ ጦርነት ሐምዳን ዳጋሎንና ጀነራል አብዱል ፈታህ አልቡርሃንን ደግፈው በተለያየ ጎራ የተሰለፉ ሀገራት ቢሆንም የኤምሬቶችን ደጅ መጥናቷ ተመላክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖች ከዩኤኢ የቀረበለት ፈጥኖ ድራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉ በግብጽ ወገን ስጋትን አስከትሏል። የሱዳን ጦር በበኩሉ ከአጋራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብጽ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭት ውስጥ ዘልቃ ላለመግባት በመስጋት እምቢቷን መግለጿን የዘገባ ምንጩ አስነብቧል። የምድር ድሮኖቹ የአፋር ህዝብ በታናናሾች ሴራ የማያንስ በደካሞች ስንፍና የማይፈተን አለዋቂዎች በሚፈጥሩ ስህተት የሚሳሳት ደካሞች በሚደነቅሩት እንቅፋት የሚደናገር ሴረኞች በሚያጠምዱት ወጥመድ የሚጠለፍ ድንጉጥ ህዝብ አይደለም በማለት ሁሉንም ባለ እኩይ ዓላማዎችን በየአግባባቸው ማረምና መቅጣት የሚያውቅ ብልህና አዋቂ የሆነ ድንቅ ህዝብ መሆኑንም ወጣቶች ተናግሯል። በተያዘ መረጃ በወልቃይት ወታደራዊ ትዕይንት የማይካድራ ጭፍጨፋ መታሰቢያ ዓመትን በማስመልከት በወልቃይት ወታደራዊ ትርኢት ተደርጓል። የመታሰቢያ ዕለቱ ከወታደራዊ ትርኢት ባለፈም በልዩ ልዩ ዝግጅት ታስቦ እንደዋልም መረጃዎች አመላክተዋል። ከሰሞኑ ህወሓት በአፋር የፈጸመውን ትንኮሳ ተከትሎ በወልቃይት ቀጠናም ውጥረት መፈጠሩን የሚያመላክቱ መረጃዎች ከስፍራው በመውጣት ላይ ናቸው።
የሱዳን ዜጎችን በመጠቀም በቀን ከ1 ሚሊዮን ዶላር በላይ የውጭ ምንዛሬ በኤርፖርት በኩል እየወጣ እንደሚገኝ ተመላከተ። በቦሌ አየር ማረፊያ በኩል የሚገቡና የሚወጡ መንገደኞች ላይ በተወሰኑ ሰራተኞች አማካኝነት የሚደርሱ እንግልቶችና የሚፈጸሙ የሙስና ወንጀሎችን በተመለከተ መሰረት ሚዲያ አስደንጋጭ መረጃን አሰራጭቷል። አንዳንድ ግለሰቦች በተለይም ባለሀብቶችና አመራሮችን ያከማቹትን የውጭ ምንዛሬ ወደ ዱባይ እንደሚያሸሹ የአደባባይ ሚስጥር ከሆነ ሰነባብቷል ብሏል የመሰረት ሚዲያ ዘገባ። ታዲያ በምን መልኩ ይህ ገንዘብ ከሀገር እንደሚወጣ ግምት ቢኖርም የጠራ መረጃ እንዳልነበረም አመላክቷል። ሚዲያው ለበርካታ ሳምንታት ክትትል ሲያደርግበት የቆየው መረጃ እንደሚያሳየው አሁን የሱዳን ሀገር ዜጎችን ገንዘብ አዘዋዋሪ አድርጎ መጠቀም አንዱ ገንዘብ የማሻሻ መንገድ ማድረግ ተጀምሯል። እነዚህ በውጭ ምንዛሬ የተቀመጠ ገንዘብ ወደ ዱባይ ለማሸሽ የሚፈልጉ አካላት በሱዳን ዜጎች በኩል ወደ ዱባይ እየላኩ ይገኛሉ። ይህንን ስራ የሚሰሩት ደግሞ 5 ቡድንን በመጠቀም እንደሆነ መረጃው አመላክቷል። በእያንዳንዱ ቡድን ውስጥም ከ20 በላይ ሱዳናውያን ዜጎች ይገኙበታል። እያንዳንዱ ሱዳናዊ በትንሹ ከ10,000 ዶላር በላይ ይዞም ከሀገር በአንዴ እንዲወጣ ይደረጋል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባ ያለውን ብር አስመዝግቦ እንደሚገባ ይታወቃል። ነገር ግን እነዚህ የሱዳን ዜጎች ለዚህ ስራ ብለው ቀን በቀን ከ10,000 ዶላር በላይ የውጭ ሀገር ገንዘብ ይዘው እንደሚወጡ ከኤርፖርት ምንጭ ማጣራቱን የመሰረት ሚዲያ ዘገባ ያመላክታል። ይህ አሰራር በቅርብ ጊዜያት በጣም እየተለመደ እንደመጣ የሚናገሩት አንድ ስሜ እንዳይጠቀስ ያሉ የጉምሩክ ባልደረባ ደግሞ ዱባይ ሲደርሱ ተቀባይ አላቸው። ገንዘብ ላመጡበት 110 ዶላር ለኪሳቸው ተቀብለው ወደ ኢትዮጵያ ለሌላ ተመሳሳይ ስራ ይመለሳሉ ብለዋል። የተለያዩ መረጃዎች እንደሚያሳዩት በዚህ መልኩ በሚደረግ ህገወጥ የውጭ ምንዛሬ ዝውውር በቀን ከ1 ሚሊዮን ዶላር በላይ ገንዘብ ከሀገር ይወጣል። ኤርፖርት አካባቢ ይህ በግልጽ ይታወቃል። ውስጥ በግልጽ ብሩን ይዘው ሲመጡ ማንም አይናገራቸውም፣ ምክንያቱም አብረው ስለሚሰሩ የሚሉት ሌላኛው የመረጃ ምንጭ ሀገሪቱ በዚህ መልኩ በርካታ የውጭ ምንዛሬ እያጣች እንደሆነ ተናግሯል። በሌላ ዜና መስመርተኛና ድርድር በሚል ህገወጥ አሰራር በርካቶች ውድ እቃዎችን ከውጭ ሀገራት እንደፈለጉ እያስገቡ መሆኑን መሰረት ሚዲያ አጋልጧል። የኤርፖርት ጉምሩክ ሰራተኞች በስፋት በሚሰሩት ይህ ህገወጥ ድርጊት በቀን እስከ 200,000 ብር እያገኙበት እንደሆነም ተሰምቷል። አሰራራቸውን ሲያብራሩም በሁለት ይከፈላል ይላሉ። መስመርተኛና ድርድር አንዱና ዋነኛው መስመርተኛ የሚባለው ሲሆን በሂደቱ ሁሉም በሚባል መልኩ ከተራ ኃላፊ ጀምሮ እስከ ድንገተኛ ያሉ የሚያውቁት ሆነው ኤርፖርት ውስጥ በኮድ እቃ ሳይቀረጥ ማሳለፍ መሆኑን ድርጊቱን የሚያውቁ ሰዎችም ለሚዲያው ጠቁሟል። መስመርተኛ የሚባለው እቃው ከኤክስሬይ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ይወጣል። ሌላው መንገደኛ ግን በ10,000 ብሮች ለ2 እና 3 ተጨማሪ ሻንጣ ይከፍላል በማለት አስረድተዋል። በሌላ በኩል ድርድር በሚባለው አሰራር ስራውን የሚሰሩት የኤክስሬይ ማሽን ሰራተኛው እንዲሁም ውስጥ ያሉ ፈታሾች መሆኑ ታውቋል። የኤክስሬይ ሰራተኛው እቃው ፍተሻ ክፍል እንዳይገባ ያደርጋል። የያዝከውን ውድ እቃ ይዞ ያስወጣል። በማግስቱ ደውሎ ከ5,000 እስከ 10,000 ብር አስገቡ ይላል። ይገባለታልም ይላል ዘገባው። ፈታሾች ደግሞ ውስጥ የገባን ነጋዴ ስልክ ተቀብለው ለይስሙ የተወሰነ ነገር ፈጽመው ያስወጣሉ። በማግስቱ ደውለው ደግሞ ብር አስገቡ ይላሉ በማለት የኤርፖርት ምንጮች መናገራቸውን ከሚዲያው ዘገባ ላይ ተመልክተናል። ይህንን ድርጊት ሲፈጽሙ ከምንፈጽመውና ከሚቀረጥ እያሉ በግልጽ መንግስትንና ሀገርን ገቢ እያሳጡ መሆኑን መረጃዎቹ ያሳያሉ። ኤርፖርት ውስጥ እየተሰራ ያለው ኮንትሮባንድ ጉድ ነው የሚያስብል ሲልም መረጃው አጋልጧል። እቃ ከዱባይና ከቻይና በሻንጣ እያደረጉ ከ3 እስከ 4 ሻንጣ ሳይፈተሹ ይዘው ይመጣሉ። ውስጥ ያሉ ሰራተኞች ደግሞ ያሳልፋሉ ያለ ገደብ። በዚህ መልክ ኮንትሮባንድ እየተጧጧፈ ሀገር እየተጎዳ ነው የሚሉት አንድ ጥቆማ ሰጪ ናቸው ሲል የመሰረት ሚዲያ ዘገባ ያመላክታል። ጥቅምት 24 ቀን 2018 የዚህን የመሰረት ሚዲያን ዘገባ መውጣት ተከትሎ የመንግስት የጸጥታና ደህንነት አካላት ከባለፈው ሐሙስ ዕለት ጀምረው በኤርፖርት ውስጥ ምርመራ መጀመራቸው ተነግሯል። አንዳንድ መረጃዎችን እንደሚያሳዩት ከሆነ የተወሰኑ መስመርተኛ በሚል ስም የሚታወቁ ነጋዴዎችም በቁጥጥር ስር ውለዋል ሲል ከመሰረት ሚዲያ ላይ ያገኘነው መረጃም ያመላክታል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ እኛን ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።